بسم الله الرحمن الرحيم. حميم تنزيل من الرحمن الرحيم كتاب فصلت آياته قرآنا عربيا لقوم يعلمون بشيرا ونذيرا فأعرض أكثرهم فهم لا يسمعون وقالوا قلوبنا في أكنة مما تدعونا إليه وفي آذاننا وقر ومن بيننا وبينك حجاب فاعمل إننا عاملون قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فاستقيموا إليه واستغفروه وويل للمشركين الذين لا يؤتون الزكاة وهم بالآخرة هم كافرون إن الذين آمنوا وعملوا الصالحات لهم أجر غير ممنون قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام سواء للسائلين. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. حميم الله أعلم بمراده تنزيل القرآن يوردنو من الرحمن الرحيم أزاننا رهره كهونو الرحيم يزنتون والتيت لم يقباتوا فترتات واللوبة ينمي عدرس كهونو كالله زند يتوردنو على واقعوش مشركوش النبيلوت محمد راسو يفتروا سايفون كتاب قرآن متحافنو فصلت آياته أنكسوچو ህግጋቶቹ የተብራሩ ግልጽ የሆኑ ቁርአንን ዓረብያ በአረብኛ ቋንቋ የወረደ لقوم يعلمون ለሚያውቁ ሰዎች ማወቅ ለሚፈልጉ ሰዎች የሚጠቅም መረዳት ለሚፈልጉ ግልጽ የሆነ ቁርአን ነው። በሺራን ወነዲራ በሺራን ለሱ ላመኑ ሕጉን ለተከተሉ በጀነት በአላህ ምህረት የሚያበስር ነው። ወነዲራን ለካዱና እምቢ ላሉ ደግሞ አስጠንቃቂና አስፈራሪ ነው። ፈአዕረض አክተሩሁም የቁርአን ባህሪ መጋለጫው ይህ ከመሆኑ ጋር ፈአዕረض እምቢ አሉ፣ ቸላ አሉ፣ ዞሩ። አክተሩሁም አብዛኞቹ ቁርአን ሲወርድ የነበሩ የመካ ህዝቦች ፈሁም ላ የስመዑን እነሱ የማስተዋል መስማትን አይሰሙ፣ የመቀበል የመረዳት መስማትን አይሰሙ። ወቃሉ አሉ ቁሉቡና ልቦቻችን ፊ አኪነቲን
በመሸፈኛዎች ወይም በሽፋኖች ውስጥ ናቸው። ሚማ ተድዑና ኢለይህ ወደሱ ከምጠራን ነገር አንፃር የኛ ልቦች በሽፋን ውስጥ ነው ያሉት። ወፊ አዳኒና ወቁር ጆሮአችን ላይ ደግሞ ድንቁርና አለ፣ አይሰማንም፣ መስማት ይከብደናል። ወሚን በይኒና ወበይኒካ በእኛና በአንተ መሃልም ሒጃቡን ግርዶሽ አለ። አንተን ማየትም አንችልም፣ መስማትም አንችልም፣ መረዳትም አንችልም። እዚህ የመግባባት በሮች ሁሉ ዝግ ናቸው። ስለሆነም ፈዕመል አንተ ስራህን ስራ ባመንከበት እምነት መሰረት፣ ኢነና ዓሚሉን እኛም ደግሞ በእምነታችን መሰረት የምንሰራውን ስራ እንሰራለን፣ አትድረስብን፣ አንደርስብህም አሉ። ቁል ነቢያችን ሆይ በላቸው፣ ኢነማ አነ በሸር እኔ እኮ የሰው ልጅ ነኝ፣ መላይካ አይደለሁም። ሚስሉኩም ልክ እንደናንተው ሰው ነኝ፣ እበላለሁ፣ እጠጣለሁ። ዩሓ ኢለየ ነገር ግን ከእናንተ የምለየው ወደ እኔ ወሕይ ይተላለፋል። አላህ ከሰማይ በመላይካ አማካኝነት መልእክትን ያስተላልፍልኛል። መልእክቱ ምን የሚል ነው? አነማ ኢላሁኩም የእናንተ ትክክለኛ አምላካችሁ ኢላሁን ዋሂድ አንድ ብቻና ብቻ የሆነ አምላክ ነው የሚል ወሕይ ወደ እኔ ይተላለፋል። ስለዚህም ፈስተቂሙ ኢለይህ ወደ ብቸኛና እውነተኛው አምላካችሁ ወደ አላህ ፊታችሁን አዙሩ፣ ስራችሁን ለሱ ብቻ አድርጉ፣ በሱ ማመን ላይ ጽኑ፣ ቀጥ በሉ። ወስተግፊሩሁ እስከ ዛሬ ላሳለፋችሁት ጥፋትም ጌታችሁን ምህረት ጠይቁት። ወወይሉን ሊልሙሽሪኪን በአላህ ላይ ለሚያጋሩ ወዮላቸው፣ ጀሀነም ውስጥ ከፍተኛ ቅጣት ስቃይ ይጠብቃቸዋል። አለዚነ ላ ዩእቱነ ዘካተ ለእነዚያ ነፍሳቸውን ለማያጸዱ እምነታቸውን ለማያጸዱ ዘካ ወጅቦባቸው ዘካ ለማይሰጡ ግዴታ ወጪዎችን ለማያደርጉ ወዮላቸው። ወሁም ቢልአኺረቲ ሁም ካፊሩን እነሱ በአኺራ ከሃዲዎች ናቸው። እነሱ በአኺራ ከሃዲዎች የሆኑ አጋሪያን ዘካን አልሰጥም የሚሉ ነፍሳቸውን ማያጸዱ ወዮላቸው። ከዚህ በተቃራኒ ደግሞ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ እነዚያ ያመኑና መስፈርቱን ያሟላ መልካም ስራን እየሰሩ በብዛት ለሁም ለነሱ አለላቸው አጅሩን ገይሩ መምኑን ከአላህ ዘንድ አጅር ምንዳ አለላቸው፣ ዋጋ ክፍያ አለላቸው። ገይሩ መምኑን የማይቋረጥ የማያልቅ። ቁል ነቢያችን ሆይ በላቸው አኢነኩም እናንተ ለተክፍሩና ትክዳላችሁ እንዴ? እንዴት ትክዳላችሁ? ቢለዚ ኸለቀል አርዷ ምድርን በፈጠረው ጌታ አላህ ፊ የውመይን በሁለት ቀናት ውስጥ እሁድና ሰኞ ቀን ላይ ወተጅዐሉነ ለሁ አንዳዳ ለሱ አጋርን ሸሪክን ታደርጉለታላችሁ እንዴ? ሰማይ ምድርን ብቻውን ፈጥሮ ሳለ። ዛሊከ ረቡል ዓለሚን ያ ይህንን ያደረገ ሰማይ ምድርን የፈጠረ በብቸኝነት ሊመለክ የሚገባው ጌታ አላህ የዓለማት ጌታ ነው። ፈጣሪና ጠባቂ ተንከባካቢ ነው። ወጀዐለ ፊሃ ረዋሲያ ምድርን ከፈጠራት በኋላ እላይዋ ላይ ያደረገ ረዋሲያ የረጉ ምድርን ወጥረው የሚይዙ ጋራዎችን አደረገ። ሚን ፈውቂሃ እላይዋ ላይ ወባረከ ፊሃ ምድር ላይም በረከቱን ዘረጋ። ወቀደረ ፊሃ በምድር ውስጥም አደረገ ወሰነ። አቅዋተሃ የምግብ አይነቶችን ለሰው ለእንስሳት የሚያስፈልጉ ምግቦችን ምድር ላይ ወሰነ፣ ፈጠረ፣ አደረገ። ፊ አርበዐቲ አያም በአራት ቀናት ውስጥ ከላይ ከተጠቀሱ ምድር
ከተፈጠረችባቸው 2 ቀኖች ጋር ሰዋአን ሊሳኢሊን ይሄ ለጠያቂዎች የተሰጠ ትክክለኛ መልስ ነው። ወይም ደግሞ ሰዋኡን ሊሳኢሊን ሌላ ቀራር ሰዋኢን በጀርም ተቀርቷል። ለጠየቁም ላልጠየቁም መልሱ ይህ ነው። ምድርን የተስተካከለች አድርጎ ፈጥሯል። ሱረቱ ፉሲለት በሁሉም የተፍሲር አዋቂዎች ስምምነት መካ የወረደች ሱራ ስትሆን 54 አንቀጾችን ይዛለች። ሱረቱ አሰጅዳ አው ሱረቱ ሐሚም አሰጅዳ በመባልም ትታወቃለች። ሱረቱ ሐሚም አሰጅዳ ስጁድ ያለባቷ ሐሚም በመባልም ትታወቃለች። ሌሎች ሐሚሞች ስጁድ የለባቸውም። ቡኻሪ እንደዚሁ ትርሚዚ ስለዚህች ሱራ ሲናገሩም ሐሚም አሰጅዳ እያሉ ነው ሱራዋን ያስተዋወቁት። ሱራዋን በተመለከተ በትክክለኛ ሐዲስ የተነገረ ልዩ ትሩፋት የላትም። ነገር ግን በይሀቂ ሹዕበል ኢማን ላይ እንደዘገቡት ኸሊል ብን ሙራ ከሚባል ሰው እንደተላለፈው ነቢዩ ዓለይሂ ሰላቱ ወሰላም ተባረከ ለዚ ቢየዲሂል ሙልኩና ሐሚም አሰጅዳን ሳይቀሩ አይተኙም ነበር የሚል ዘገባ አለ። ነቢዩ ሲተኙ ዓለይሂ ሰላቱ ወሰላም ተባረከ ለዚ ቢየዲሂል ሙልክና ሐሚም ፉሲለትን ይቀሩ ነበር የሚል ዘገባ አለ። ነገር ግን ሐዲሱ ይህ ዘገባ ضعيف ነው፣ ሙንከር ነው። ሱረቱ አልሙልክ እንደሚቀራ በትክክለኛ ሐዲስ ተነግሯል። ሱረቱ ፉሲለት በእንቅልፍ ሰዓት ይተኛል የሚለው የሐዲሱ ክፍል ግን ሙንከር ትክክለኛ ሐዲስ አይደለም። ሱረቱ ፉሲለት በውስጧ የተለያዩ ጉዳዮች የተዳሰሱ ሲሆን በዋነኝነት ሱረቱ ፉሲለት ላይ ትኩረት ከሚሰጣቸው ከተሰጣቸው ነጥቦች መካከል አንዱ የቁርአንን ደረጃ መግለጽ ነው። የአላህ እንጂ የሰው ንግግር እንዳልሆነ የሚያሳዩ ማስረጃዎችን ማቅረብ፣ እንደዚሁ ደግሞ ቁርአን የወረደበትን ዓላማ አላህ ተባረከ ወተዓላ በግልጽ ያሳወቀባት ሱራም ናት። ለሰው ልጆች መመሪያ፣ መስተካከያ፣ ማወቅ ለሚፈልጉ ለሚያውቁ ለሚገባቸው ሰዎች ሂዳያ ነው፣ መመሪያ ነው ብሏ። ትሩፋቱን፣ ደረጃውን፣ ማዕረጉን ነግሮናል። አሸናፊነቱን ነግሮናል። ላ ያእቲሂል ባጢሉ ሚን በይኒ የደይሂ ወላ ሚን ኸልፊሂ የወረደውም ከሱ ዘንድ እንደሆነ ነግሮናል። ሱረቱ ፉሲለት የመካ ሱራ ነው። መካ ላይ ያወዛግቡ ከነበሩ ነጥቦች አንዱ ቁርአን የማን ንግግር ነው የሚለው ነው። በሱረቱ ፉሲለት አላህ ግልጽና ግልጽ መልስ ሰጥቷል። ቁርአን ከፊትም ከኋላ ከግራም ከቀኝ እሱን የሚሽር ሊወዳደረው ሊያሸንፈው የሚችል ምንም ነገር የለም። ኃያልና አሸናፊ ጥበበኛ ከሆነው ከአላህ ዘንድ ነው የወረደው። በቁርአን ማታምኑ ከሆነ ወዮላችሁ የተባለባት ሱራ ናት። እንደዚሁ ቁርአን ወሕይ ነቢይ ላይ ብቻ ሳይሆን ሌሎችም ነቢያት ላይ ወሕይ እንደወረደ እምቢ ያሉትን አላህ ተባረከ ወተዓላ እንዳጠፋ በመንገር በቁርአን በማያምኑ ሰዎች ላይ አላህ ተባረከ ወተዓላ የዛተበት ወይም ዛቻውን ያሳወቀባት ሱራ ናት። ወከዛሊክ ቁርአን የወረደው በአረብኛ ቋንቋ እንደሆነ አረብኛ ከሌሎች ቋንቋዎች ለየት ያለ ሰፋ ያለ ግልጽ የሆነ መርሆቹ ግራመሮቹ ብዙ ማይናጉ ማይቀያየሩ ቋንቋ እንደሆነ የተጠቆመበት ሱራ። ወከዛሊክ ሰማይ ምድርን የፈጠረው አላህ ብቻ እንደሆነ ሰማይ ምድርን ፀሐይ ጨረቃን የፈጠረው አላህን ትቶ ከዛ ውጪ ላለ አካል መስገድ አግባብ እንዳልሆነ የሰው ልጆች ከሞት በኋላ ተከስክሰው በስራቸው እንደሚጠየቁ ሂሳብ ምርመራ እንዳለ ላመኑ ለተስተካከሉ ቀጥላሉ የተዘጋጀውን ሽልማት እነዚያ ያመኑ ቀጥ ያሉ መላእክቶች ያጽናኗቸዋል፣ ጀነት አለላችሁ ያሉ ያበስሯቸዋል ኢላኺሪሂ የተባለባት ሱራ ናት። ያላመኑና ያልተስተካከሉ የቂያም ቀን የሚጠብቃቸው ውርደት፣ ጸጸትና ቁጭትም እንደዚሁ በዚህ ሱራ ተነግሯል። ነቢይን ዓለይሂ ሰላቱ ወሰላም ከተለያዩ
የሰውም የሸይጣን ጉዳቶች ይጠብቃቸው ዘንድ አላህን ተባረከ ወተዓላ እንዲጠይቁ ኢስቲዓዛ እንዲያደርጉ የታዘዙባት አላህ እሳቸውን ያጽናናባት ሱራ ናት። ሐሚም አላሁ አዕለሙ ቢሙራዲሂ በተደጋጋሚ ይሄን ያሳልፈናል። ምን ማለት እንደሆነ አላህ ነው የሚያውቀው። ሑሩፍ ሙቀጠዓ ነው። በዚህ መልኩ የፊደል ስብስቦች ከተቀመጡ በኋላ ብዙ ጊዜ ስለ ቁርአን ነው የሚነገረው። ተንዚሉን ይህ ቁርአን የወረደ ነው ምን الرحمن الرحيم ረሕማን ረሒም ከሆነው ከአላህ الرحمن እዝነቱ ሰፊ ቋሚ የሆነ ማለት ነው። الرحيم ደግሞ የእዝነቱን ውጤት ራሱ የሚያደርስ ለሁሉም ማለት ነው። ዝናብን የሚያዘንብ ለሙእሚኖች ደግሞ ልዩ የሆነ እዝነት ያለው የቂያም ቀን ማለት ነው። ቁርአን መውረድ ረሕመት ነው ማለት ነው። አላህ ቁርአንን በማውረዱ እዝነቱን ገልጾልናል። የእዝነቱ ውጤት ነው። እዚህ ዱንያ ላይ ቁርአንን የተከተለ አኺራ ላይ የአላህን ረሕመት ያገኛል። ዱንያ ላይ ቁርአንን ያልተከተለ አኺራ ላይ የአላህን ረሕመት ማግኘት አይችልም። ወከዛሊክ ቁርአን የወረደው ከአላህ ዘንድ እንደሆነም ገላጭ ነው። ተንዚሉን ሚነ ረሕማን ረሒም ረሕማን ረሒም ከሆነው ከአላህ ዘንድ የወረደ ነው። ዝናብ የሚያዘንበው አላህ ቁርአንም አውርዷል። የዋሕይ ዝናብም አዝንቧል። ለአካላታችሁ ለስጋችሁ ዝናብ እንደሚያስፈልጋችሁ ሁሉ ለሩሓችሁ ለመንፈሳችሁ ለአቅልና ለቀልባችሁ የዋሕይ ዝናብ ያስፈልጋችኋል። ዝናቡን አዝንቦላችሁ እህል ዘርታችሁ በቅሎ እየበላችሁ በዚህ እያመሰገናችሁ ለአኼራችሁ ደግሞ ያስፈልጋል ብሎ ያወረደውን የዋሕይ ዝናብ ልታስተባብሉ አይገባም። ዝናብ በማዝነቡ እንዳዘነው ዋሕይ በማውረድም አላህ አዝኗል። ዝናቡ ዱንያዊ ዝነት ነው። ዋሕዩ ግን ዱንያዊም አኺራዊም ዝነት ነው። በዝናብ በማዝነቡ ቡቃያ በማብቀሉ ከሚመሰገነው ከሚወደደው በላይ አላህ ተባረከ ወተዓላ ዋሕይ አውርዶ የሰው ልጅ የጌታውን ፍላጎት አውቆ የሚወደውን መንገድ ተከትሎ ጀነት እንዲገባ ማድረጉ ይበልጥ አላህን ያስመሰግነዋል። አልሐምዱሊላህ አዘነብከልኝ፣ አልሐምዱሊላህ ዱንያን ገር አደረግከልኝ፣ ርስቄን ሰፋህልኝ ከምንለው በላይ አልሐምዱሊላህ አንተን ማውቅበትን ቁርአን አወረድክልኝ፣ ውዴታህን ማውቅበትን፣ ምጠላውን አውቄ የመርቅበትን፣ የጀነት መንገድ የማይበትን ቁርአን አወረድክልኝ ብለን እናመሰግነው ይገባል። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን እንደሚል በአላህ ረሕመት በአላህ ችሮታ በዚህ ይደሰቱ፣ ከሚያጠራቅሙት ከሚያከማቹት ሁሉ ሀብት ይህ የተሻለ ነው ይላል ሱረቱ ዩኑስ ቁጥር 57 አካባቢ ላይ። ይሄን አብዱላህ ብን ዓባስ፣ አቡ ሰዒድ አልኹድሪ፣ ሌሎችም ሰሓቦች በቁርአን ፈስረውታል። በአላህ ረሕመት በአላህ ችሮታ ይደሰቱ ማለት ቁርአን በመውረዱ በቁርአን በማመናቸው የቁርአን ኡመት ህዝብ በመሆናቸው ቁርአንን በመረዳታቸው ይደሰቱ። ከአስደሳች ነገሮች ሁሉ ይበልጥ የሚያስደስተው የሚጠቅመው ይህ ነው ብሏል አላህ ተባረከ ወተዓላ። ከዚህ ተንዚሉ ሚነ ረሕማን ረሒም ቁርአንን ማውረዱ የረሕመቱ አካል መሆኑን አላህ እየነገረን ነው። አኺራ ላይ አላህ እንዲያዝነት የፈለገ ዛሬ ረሕመት እዝነት ተደርጎ የወረደውን ቁርአን ከአዛኙ ከአላህ ዘንድ የመጣውን ቁርአን ሊያውቅ ሊረዳ ህጉን ሊተገበር ይገባል። ኪታቡን ፉሲለት አያቱሁ ቁርአን ኪታብ ነው፣ መጽሐፍ ነው። ወደፊት መጻፉ አይቀርም። ኪታቡን የሚለው ራሱ ወደፊት ቁርአን ተጽፎ እንደሚሰራጭ የሚጠቁም ቃል ነው። አንዳንዴ ኪታብ ይለዋል አላህ ቁርአንን፣ ሌላ ጊዜ ደግሞ ቁርአን ይለዋል፣ ሌላ ጊዜ ዚክር ይለዋል። ዚክር መገሰጫ ስለሆነ ቁርአን በቃል ስለሚቀራ ነው። ኪታብ ተጽፎ ስለሚቀመጥና ስለሚሰራጭ ነው። በሁሉም መልኩ አላህ ቁርአንን ጠብቆታል። ጽሁፍ ላይ ያለ ተብሎም ቸላ አይባልም፣ ተሐፍዟል ቁርአን ነው። በቃል ተይዟል ተብሎም ቸላ አይባልም፣ ተከትቧል ኪታብ። ከረሱሉ ዓለይሂ ሰላቱ ወሰላም ዙሪያ ንቃት የነበራቸው ታማኝነት የነበራቸው ሰሓቦች ነበሩ ወሕይ የሚጽፉ። ለዚህ የተመደቡ እነ ዓሊ፣ እነ ዑስማን፣ እነ ሙዓዊያ፣ እነ ዘይድ እብን ሳቢት ሌሎችም
ከተበቱል ወህይ ይባላል። የወህይ ጸሐፊዎች ይባላል። ነቢ በሄዱበት ሁሉ አብረው ይሄዳል። የተወሰኑ አንቀጾች በወረዱ ቁጥር እነዚህ አንቀጾችን እገሌ የሚባለው ሱራ እንዲህ አይነት ቦታ ላይ ጻፏቸው ያሉ ይመሯቸው። በዚህ መልኩ ቁርአን ጽፎ ተጠናቋል። እሳቸው በህይወት ያሉ ነቢ በህይወት ያሉ ቁርአን ወርዶ እንደተጠናቀቀ ሁሉ ተጽፎም አልቋል። ነገር ግን ተበታትኖ ነበር ተጻፈው። በአቡበክር ሲዲቅ ጊዜ አንድ ተደርጎ ተጽፏል። ፉሲለት አያቱሁ አንቀጾቹ የተብራሩ ናቸው። አንቀጾቹ የያዟቸው አህካሞችም ህግጋቶችም ታሪኮችም እንደዚሁ ደግሞ ምክርና ተግሳጾችም ግልጥ ያሉ ናቸው። የሚገቡ ናቸው፣ የሚረዱ ናቸው፣ የሚጣፍጡ ናቸው። አላህ ተባረከ ወተዓላ ቃሉንም ቀላልና ገር አድርጎታል። ማዕናና ሐሳቡንም ቃል አድርጎታል። የአረብኛ ቋንቋ ቁርአኑ የወረደበት የአረብኛ ቋንቋ ከሌሎች ከብዙ ግራ ከሚያጋቡ ቋንቋዎች ይልቅ ቀለል ያለ ቋንቋ ነው። ሰዎች ግራ የሚያጋቡ ቋንቋዎችን እንኳ ስራዬ ብለው ከተማሩ ተምረው አቀላጥፈው ይናገራሉ። አረብኛ ከእኛ በቁርአን ምናምን ሰዎች ስለሆነን ሳይሆን በቁርአን ማያምኑ ሰዎች ሙስሊም ያልሆኑ ሰዎችን ዓለም ላይ ካሉ ቋንቋዎች ሁሉ ይበልጥ ሰፋ ያለ ወጥ የሆነ ህግ ያለው ቋንቋ አረብኛ እንደሆነ መስክረዋል። ስለዚህ የቁርአን ቃላቶችም ገር ናቸው። መማር የፈለገ ሰው 28 ወይም 29 አሊፍ ባታ ፊደሎችን አጥንቶ ፊደልን በተናጠል ካጠና በኋላ ደግሞ ፊደላት እርስ በርስ ሲተሳሰሩ እንዴት እንደሚነበቡ አውቆ ቁርአን አቀላጥፎ መቅራት ይችላል። አረቡም፣ አጀሙም፣ ጥቁሩም፣ ነጩም ቁርአን መቅራት ይችላል። ከቁርአን ውጭ ያሉ ጉዳዮች ላይ ብታናግረው ስምህ ማን ነው እንኳ ብትለው መመለስ ማይችል ሰው ቁርአንን እንደው ከአረብ በተሻለ መልኩ መቅራት የሚችል አጀማ አለ። ይሄ አላህ ተባረከ ወተዓላ ተፍሲል ስላደረገው ግልጥ ስላደረገው ገራ ስላደረገው ስለዚህ ንባቡም ገር ነው፣ ሐሳቡን መረዳቱም ገር ነው። ውስብስብ ያለ ሚምታታ አይደል። ኪታቡን ፉሲለት አያቱሁ ሚን ለዱን ሐኪሚን ኸቢር ይላል ሌላኛው ሱራ ላይ። ሐኪም ጥበበኛ፣ ኸቢር ውስጥ አዋቂ ከሆነው ከአላህ ዘንድ ተብራርቶ የወረደ ነው። ከዛ በኋላ ነቢይ ለሰሓቦች ያስረድተዋል፣ ሰሓቦች ለታቢዒዎች ያስረድተዋል። እስካለንበት ጊዜ ድረስ ዑለሞች በየቦታው በየዘመኑ በየቋንቋው ያብራሩታል። እርስ በርሱ የተያያዘ ነው። ከሱረቱል ፋቲሓ እስከ ሱረቱን ናስ፣ ከበቀራ እስከ ሱረቱን ናስ የተያያዘ ተናሱቡል አይ ወሱወር የሚባል የቁርአን እውቀት ዘርፍ አለ። ቁርአን ውስጥ ብቻ የሚካተቱ 50 አካባቢ የእውቀት ዘርፎች አሉ፣ ዑሉመል ቁርአን የሚባል። ከዚህ የቁርአን እውቀት ዘርፍ መካከል አንዱ ተናሱቡል አይ ወሱወር የአንቀጾችና የሱራዎች ዝምድና። እቺ ሱራ ከዚህ ሱራ በኋላ ለምንድን ነው የተደረገችው? ይሄ አንቀጽ ከዚህ አንቀጽ በኋላ ለምንድን ነው የተቀመጠው? ትስስራቸው ምንድን የሚለው ሁሉ ተጠንቷል። ሐ፣ ገይን፣ ቃፍ፣ ካፍ ፊደሎች እንኳ ከፊት ከኋላ ካለው ፊደል ጋር የተሰካኩ ናቸው። ከበድ ያለ ፊደል ተቀምጦ ከዛ በኋላ ቀለል ያለ ፊደል አይኖርም። ከበድ ያለውን ጠቅሶ ቀለል ያለውን ነው የሚጠቅሰው። ቁልቁል ነው ቁርአን ገር በሱ ማመን መመራት ለሚፈልግ ሰው ክፍት ነው፣ ቀላል። ወለቀድ የሰርና አልቁርአን ሊዚክሪ ፈሀል ሚን ሙደኪር የተባለውም ለዚህ። ከሁሉም በላይ ደግሞ ህግጋቶቹ ሙሕከም ናቸው፣ ሙፈሰል ናቸው፣ አይምታቱ። አንድ አንቀጽ ላይ አንድን ነገር አዘው አላህ ሌላኛው አንቀጽ ላይ ተቃራኒውን አያዝ። እርስ በርሱ የሚምታታና የሚጣረስ ሳይሆን የሚረዳዳ አንዱ ሌላኛው የሚያብራራ ቁርአንን አረብያ ሐል ነው። ይሄ በአረብኛ ቋንቋ የወረደ ሲሆን ማለት ነው። አረቢ የሚለው ራሱ ግልጽና የሚገባ የሚል ትርጉም አለ። ኢዕራብ የሚባል ነገር አለ። የነሕው የእውቀት ዘርፍ ላይ ኢዕራብ የሚባል አለ። ኢዕራብ ማለት መግለጽ ማለት ነው። ኢዕራብ ማለት መግለጽ ማለት ቁርአን ራሱ አረቢ ነው ሲባል የአረብኛ ቋንቋ ነው ብቻ ለማለት አለ። በአረብኛ ቋንቋ የወረደ ብቻ ለማለት ሳይሆን ግልጽ ቋንቋ ነው። ስለዚህ ቁርአን በወረደ ጊዜ የነበረው የተሻለ ግልጽ ቋንቋ አረብኛ ስለሆነ ነው በአረብኛ የወረደው። እንደዚሁ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ተወልደው ያደጉበት የተፈጠሩበት ማህበረሰብ ቋንቋ
አረብኛ ስለሆነ የምድር ወገብ መሃል ሴንተር የሆኑ ሰዎች ቋንቋ አረብኛ ስለሆነ ሌላ ቋንቋዎች ሁሉም የአላህ ናቸው። አንዱ ቋንቋ ከሌላኛው ቋንቋ የተሻለ የበለጠ ነው የተቀደሰ ነው ሌላው የረከሰ ነው ይባል። የኔ ያንተ የነሱ የኛ ቋንቋ ተብሎ በቋንቋነቱ የሚወደስና የሚረክስ ቋንቋ የለም። ሁሉም ቋንቋዎች የአላህ ተአምር ናቸው። ወሚን አያቲሂ ኢኽቲላፉ አልሲነቲኩም ወአልዋኒኩም ከአላህ ተአምር አንዱ ከታላቅነቱ ከሀያልነቱ ምልክቶች አንዱ ኢኽቲላፉ አልሲነቲኩም የቋንቋችሁ መለያየት ወአልዋኒኩም የመልካችሁ መለያየት ነው ብላ የአላህ ተአምር ነው። የትኛውም ቋንቋ በቋንቋነቱ የአላህ ተአምር በመሆኑ ይከበራል። የሰው ልጆች መግባቢያን እርስ በርስ መተዋወቂያን አንዱ ከፍ ሌላኛው ዝቅ ሊል አይገባም። ከዚህ መሃል የተሻለ መልእክት ያስተላልፋል፣ ሰፊ ነው፣ ሰዎች በቀላሉ ሊማሩት ይችላሉ ባለው በአረብኛ ቋንቋ አላህ አውርዶታል። ቋንቋው በአረብኛ ይሁን እንጂ ህጉ ለዓለም ነው፣ ለመላው የሰው ልጆች። ሁሉም ነቢያት በሁሉም አይነት ቋንቋ እየተናገሩ አይደለም የተላኩት። በየዘመኑ ነቢያት ተልከዋል። የተለያየ ቋንቋ ተናጋሪዎች ነበሩ። በሀገራችን ያሉ ካፍሮችም ይሁን በራሳቸው ቋንቋ በሀገር ቋንቋ መጽሐፍ ወርዶ ነቢይ ተናግሮ አይደለም፣ እምነቱን ስለተቀበሉት ቋንቋውን ተምረው እንጂ። አረብኛም ይሁን كتاب محكمت آياته ثم فصلت من لدن حكيم خبير لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد كالله زند يوردنا ቋንቋው በጊዜው የተሻለ የተባለ ቋንቋ ሆኖ ተመርጦ ነው። لقوم يعلمون ለሚረዱ ሰዎች ለሚያውቁ ሰዎች የወረደ ነው። በዋነኝነት ለመካ ሰዎች ለማለት እነሱ ሲረዱ እነሱ ሲቀበሉ ለሌሎች ማዳረስ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን አይደለም እስላምን ለዓለም ያዳረሱት። አቡበክር፣ ዑመር፣ ዑስማን፣ አሊ፣ ኻሊድ፣ አቡ ሁረይራ ከጎናቸው ቆመው እነዚህ በሚያውቁት ቋንቋ ወርዶ ቀድመው እነሱ እንዲያምኑ ሐሳቡን እንዲቀበሉ አላህ አደረገ። እነሱ ደግሞ ከጫፍ እስከ ጫፍ አደረሱ፣ አስተጋቡት። ስለዚህ በአንደኛ ደረጃ ሊቀውሚ ያዕለሙን ቋንቋውን ለሚያውቁ ማለት ነው። በሌላ በኩል ደግሞ ሊቀውሚ ያዕለሙን እውቀት ላላቸው ማወቅ ለሚፈልጉ እውቀት ላላቸው ማወቅ ለሚፈልጉ። ስለዚህ ማወቅ ከፈልግ ከአረብኛ ቋንቋ ተማር። አረብኛን መማር ግዴታ ነው የሚሉ ዑለሞች አሉ። በአላህ የሚያምን በቁርአን የሚያምን በሙሉ አረብኛ መማር አለበት። ለምን? ቁርአን የወረደው በአረብኛ ቋንቋ ስለሆነ። ቁርአን የወረደው በአረብኛ ቋንቋ ስለሆነ የአላህን ተባረከ ወተዓላ ትዕዛዛት ህግጋት ማወቅ የፈለገ ሁሉ ወይም ለሌሎች ማሳወቅ የፈለገ ሁሉ አረብኛን መማር አለበት። ኡሱል ላይ ማላ የቲሙ ቢሂል ዋጂቡ ፈሁወ ዋጂብ ይባል። ግዴታን አንድ ግዴታ የሆነ ነገር እሱን አሟልተህ እንጂ ማሳካት ማትችልን ነገር ሁሉ ማሟላት ግዴታ ነው ይላል። ሶላት መስገድ ግዴታ ነው። ሶላት ለመስገድ ልብስ መልበስ ግዴታ ነው። ስለዚህ ልብስ መግዛት ግዴታ ነው። ሶላት ለመስገድ ውዱእ ማድረግ ግዴታ ነው። ውዱእ ለማድረግ ውሃ ማግኘት ግዴታ ነው። ውሃ ተጠቅመህ ውዱእ ለማድረግ ገንዘብ ካለ ቧንቧ ውሃ ባይኖር እንኳ የመጠጥ ውሃ ገዝተህ ውዱእ ማድረግ ግዴታ ነው ማለት። ስለዚህ ቁርአን የወረደው በአረብኛ ቋንቋ ነው። በአረብኛ ቋንቋ የተላለፈውን መልእክት መረዳት የሚፈልግ አረብኛን ሊያውቅ ይገባል። በፈርዶል ዐይን ደረጃ አይደለም፣ በፈርዶል ኪፋያ መልኩ ነው። በየሀገሩ በየአካባቢው በየዘመኑ አረብኛን ተረድተው እስከነ አስፈላጊ መሰረታዊ ነገሮች ቁርአን ተረድተው የሚያስረዱ ሰዎች መኖር አለባቸው። በሺረን ወነዲራ ቁርአን አብሳሪና አስጠንቃቂ ነው። የቁርአን መገለጫ ነው። ለአላህ ወልዮች በቁርአን ላመኑ ሰዎች ቁርአን አብሳሪ ነው። በጀነት ያበስራቸዋል። ኢነ ሀዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩል ሙእሚኒን። የቁርአን ወደ ቀጥተኛው መንገድ ይመራል። በቁርአን በአላህ ያመኑ ሰዎችን ደግሞ አላህ ዘንድ ባላቸው ጸጋ ያበስራቸዋል ብሏል። ወነዚራ እምቢ ላሉ ፊታቸውን ላዞሩ ደግሞ ለካህዲያን አስጠንቃቂ አስፈራሪ እምቢ ካላችሁ የሚጠብቃቸው ነገር አለ እነሆ ስሙ ተብሏል። እዚሁ ሱራ ላይ ይነገራል። ከመሆኑም ጋር ቁርአን ግልጽ ከመሆኑ ጋር የሚገባ ከመሆኑ ጋር ሙፈሰል ከመሆኑ ጋር አብሳሪና አስጠንቃቂ ከመሆኑ ጋር ፈአዕረض አክተሩሁም አብዛኞቹ ቁርአን ሲወርድ የነበሩ በቋንቋቸው ያናገራቸው ሰዎች ቸላ ፊታቸውን አዞሩ። ፈሁም ላ የስመዑነ አይሰሙም።
አይሰሙም ሲባል ጆሮአቸው አይሰማም ለማለት ሳይሆን የመቀበል የማስተዋል መስማትን አይሰሙም ለማለት ጆሮ ልብ አይሰጡም ማለት ሰምተው አያስተነትኑም ማለት ነው። ግልጽ ከመሆኑ ጋር እነሱን የሚመለከት ከመሆኑ ጋር በቋንቋቸው የወረደ ከመሆኑ ጋር ቦታ ሰጥተው ልብ ሰጥተው አይሰሙትም። ኩራት ስላለባቸው ሐቅ መሆኑን ልባቸው ያውቃል። ቁርአን ተራ የሰው ንግግር እንዳልሆነም ተረድተዋል፣ አረጋግጠዋል። ግን መስማት አይፈልጉም። አንዳንዴ ግን አሰካኩ አገባቡ በጣም እየማረካቸው ተደብቀው ይሰማሉ። አንዳንዴ ይጨነቃሉ። ቁርአን እንዲህ አለ ሲባሉ እንዲህ አይነት ችግር ሊደርስብን ነው ማለት ነው ያሉ ይፈራሉ። ወደፊት እንደምናየው አንዳንድ አንቀጾች ነብይ ሲቀሩ የነብይ ነፍ ሁሉ ይዘው ለምነዋቸዋል። አቁም በዝምድናችን ይሁንብህ አቁም ያሉ ይፈሩ ነበር። ኩራተኞች ነበሩ። ታላቁ ሸይጣን አቡ ጀህል እንኳን ሳይቀር ቁርአን ሐቅ እንደሆነ የነብይ ጥሪ እውነት እንደሆነ ያውቅ ነበር። ለራሳቸው ግን የምትናገረው እውነት መሆኑን ባውቅ እኔ ከተለህ ነበር ይላቸዋል። ለሰዎች ዞር ብሎ መሐመድ የሚናገረው እውነት እንደሆነ አውቃለሁ፣ ግን እሱ ነብይ ነኝ ብሎ ራሱን ከፍ ከፍ ያደረገብን ስለሆነ እቺንማ መቼም ሻለለው ማለት ወጀሐዱ ቢሃ ወስተይቀነታ አንፉሱሁም ظلما وعلوا ሐቅ እንደሆነ ያውቃል፣ ኩራት ይዟቸው እንጂ። ስለዚህ ከቁርአን ቸላሉ፣ ልባቸው አይናቸው ታወረ። የቁርአንን ቢሻራ ብስራት አልቀበልም አልተዘጋጁ። የቁርአንን ማስፈራሪያ ናቁ፣ ቸላሉ። የመጨረሻ ሞኝ ሆነው ራሳቸውን በደሉ፣ ኸይሩ አመለጣቸው። በቁርአን የማመኑን ኸይር አጡት። ላኢላሃ ኢለላህ በሉ ትድናላችሁ ነበር የሚሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንን ተከተሉ ዱንያ አኺራችሁ ይስተካከላል ነበር የሚሏቸው። እምቢ አሉ፣ ተበላሹ፣ ተዋረዱ። ሸይጣን ሳቀባቸው። ወቃሉ አሉ የመካ ሙሽሪኮች ቁሉቡና ፊ አኪና ልቦቻችን ሽፋኖች ውስጥ ነው ያሉት። አኪና ማለት አግጥያ ማለት አንድ ነገር ውስጡ ላይ ተደርጎበት የሚጠቀለል ነገር ኪን ይባላል፣ ኪናን ይባላል ጀምዑ። ሽፋኖች ውስጥ ነው ያሉት። አንተ የምትለውን ነገር እንዳንሰማ ሚማ ተድዑና ኢለይህ ወደሱ ከምጠራን ነገር ልባችን ተሸፍኗል። ያው ማቅጥያዎች አሉበት። አኪነ የምትለውን ነገር አንረዳም። ከልብ ጀምሮ ዋናው ነገር ልብ ነው። ልብ ከተረዳ ካመነበት ነገሮችን እንደ ሁኔታው ያስኬዳል፣ አምኖ ይቀበላል። እነሱ ግን ከዋናው ከዳሩ ጀምሮ ዞር በራቅ ድርድር የለንም፣ መንገዱ ዝግ ነው። እንደው ተስፋ እንድትቆርጥ በሂደት ይረዳሉ እንኳ ብለህ እንዳትገምት፣ ተስፋ እንድትቆርጥ እንጨምርልህ። ወፊ አዛኒና ወቅር ጆሮአችን ውስጥ ድንቁርና አለ። ጆሮአችን አርጅቷል፣ መስማት ይከብደዋል። ፊ አዛኒና ሰመሙን ወሱቁሉና እድሜው በጣም የገፋ ሰው አጠገቡ ጠጋ ብለህ ድምፅን ጮክ አድርገህ ይሄም ከመሆኑ ጋር 7 8 9 ጊዜ እንጂ ደጋግመህ አንድን ቃል በሰላም እንደማይሰማው በቀላሉ እንደማይሰማው እንደዚህ ሆነናል። ወፊ አዳኒና ወቅር ድንቁርና ጆሮን የሚደፍን ሸክም የሚከብድ ነገር ተደርጎብናል፣ ተዘግቷል ጆሮአችን። ስለዚህ ብትናገርም ባትናገርም ያው ነው፣ ዝም ብለህ ነው የምትጮኸው፣ አንሰማምኛ አሉ። የተመኙትን አገኙ። ሱሙን ቡክሙን ዑሚ ናቸው። የመረጡትን ይሰማሉ። እዚያ ውስጥ አንዳንድ የቁርአን አንቀጾች ሲነበቡ በመሰላቸው የተረዱ ሸይጣንም አዙሮ የፈሰረላቸው ደስ ይላል። መስማቱን ይሰማሉ፣ ግን እያሾፉን። ወሚን በይኒና ወበይኒከ ሒጃብ በእኛና በአንተ መካከልም ግርዶሽ አለ። አታየንም፣ አናየም፣ አንተን ማየት አንችልም አሉ። አንዳንድ የተፍሲር ሊቃውንት እንዳሉት ደጋግመው ሲመክሯቸው የመካ ታላቁ ኢብሊስ ሸይጣን የዚህ ኡመት ፍርዓውን ጨርቅ አነሳና ፊቱን ተከናንቦ ለነብዩ ሰለላሁ ዐለይሂ ወሰለም ወሚን በይኒና ወበይኒከ ሒጃብ አለ። በእኛና በአንተ መካከል ግርዶሽ አለ፣ አንተን ማየት አንችልም።
እኛም አንተም ወደኛ እኛ አንተን ማየት አንችልም፣ አንተም ወደኛ ማየት አትችልም። ካንተ ወደኛ ምንም ነገር መድረስ አይችልም። ይሄ የመጨረሻ ሙፋሰላን አትድረስብን፣ አታሰማን፣ ንግግርህን አንፈልግም። በእኛና በአንተ መካከል የዲን የእምነት የአመለካከት ልዩነት አለ። በምንም አንገጥምህም። አንተን ማየትም አንችልም አንፈልግም፣ መስማትም አንችልም አንፈልግም፣ ልባችንም ሊቀበልህ አይችልም። ተስፋ ቁረጥ አሏቸው። ፈዕመል ኢነና ዓሚሉን፣ አንተም በዲንህ መሰረት ስራ፣ እኛም በእምነታችን መሰረት እንሰራለን። አንተ አለ ለምትለው አኺራ ልፋ ስራ፣ እኛ ደግሞ ላየነው እየኖርነው ላለው ዱንያ እንሰራለን። ቁል ኢነማ አነ በሸሩን ሚስሉኩም በላቸው፣ እኔ ልክ እንደናንተው ሰው ነኝ፣ የሰው ልጅ የአደም ልጅ መላኢካ አይደለሁም። ምክንያቱም እነሱ ምን ይደጋግሙ ነበረ? ኢነማ አንተ በሸር፣ አንተ እኮ ሰው ነህ። ወለው ሻአ አላሁ ለአንዘለ መላኢካ፣ ቢፈልግ አላህ መላኢካ ያወርድ ነበር። እውነት አንተ መልእክተኛ ከሆንክ እስቲ መላኢኮች ከግራና ቀኝ መጥተው ይክበቡ፣ እውነቱን ነው ይበሉ። አሊያ ደግሞ ከሁላችንም በላይ ደሃ ነህ አንተ፣ እስቲ ሀብታም ያድርጉ። መካ የድርቅ ሀገር ነው፣ እስቲ ካንተ ቤት ውሃ ምንጭ ሲንቧቧ እኒ ይሄ ሁሉ የለህም ይሏቸው ስለነበረ ኢነማ አነ በሸሩን ሚስሉኩም፣ እኔ ልክ እንደናንተው ሰው ነኝ፣ ሰው አይደለሁም አላልኳችሁም። በዚህም ሐሰን አልበስሪ እንዳሉት አላህ ተዋዱዕን ያስተማራቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም። ተዋዱዕን ያስተማራቸው ራስን ዝቅ ማድረግ ማስተናነስ። ነብዩ ሰለላሁ ዐለይሂ ወሰለም እንደ ሰው ልጆች ሰው ናቸው። እንደተኛውን ሕፃን ተረግዘው ተወልደዋል። እናታቸውን ጡት ጠብተው አድገዋል። ሲወለዱ ሲጠቡ አንዳንድ የታዩ ምልክቶች ሲራ ላይ የተነገሩ ቢኖሩም እንደ ሰው ናቸው። ያስታውሳሉ፣ ይረሳሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ። ይሄ ሁሉ ይፈራረቅባቸው፣ ግን አንድ ለየት የሚያደርጋቸው ነገር አለ። ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሂድ፣ ከእናንተ ምን ለየው ትክክለኛ የሆነ የሰማይ ወሬ ይመጣልኛል ከአላህ ዘንድ የተላለፈ ለሰው ልጅ የሚጠቅም መልእክት ወሕይ ምስጢራዊ በሆነ መንገድ በፍጥነት ይመጣልኛል። የዚህ መልእክት ደግሞ ጭብጡ ምንድነው ካላችሁ አነማ ሁወ ኢላሁኩም ኢላሁን ዋሂድ፣ እነማ ኢላሁኩም እናንተ አምላካችሁ ኢላሁን ዋሂድ አንድ አምላክ ብቻ ነው። እናንተ እንደምታመልኩት 360 ሳይሆን እንጨት ድንጋይ ሳይሆን ቴምር ሳይሆን አማራቸው ቴምር ያመልካሉ፣ ከራባቸው ያን ቴምር ራሱን ይበሉታል። ምግብ ማብሰያ እሳት ላይ የሚጥሉት ያመልኩታል። መንገድ እየሄዱ ማብሰያ ካጡ ማብሰያ ያደርጉታል። ሆዳቸው ከሞላ በኋላ አመዱን አራግፈው አጽድተው ይቅርታ ጌታዬ ብለው ይስሙታል። እንዲህ አይነት ድንቁርና ውስጥ ነበር ያሉትና የእናንተ እኮ አምላካችሁ ሊሆን የሚገባው እውነተኛ አምላክ ኢላሁን ዋሂድ አንድ ብቻ ነው። ይሄ ነው ከእናንተ ሚር የተጣላ ነው በዚህም እንጂ እኔ መላኢካ ነኝ አላልኩም፣ ልዩ ፍጡር ነኝ አላልኩም፣ ሰው ነኝ። አዎ ነብይ ሰው ናቸው፣ ግን ከሰው ልጅ ይለያል። ደረጃቸው ከማንም በላይ ነው። ነገር ግን ምንም በደረጃ ከፍ ቢሉ የአምላክነት ደረጃ አይደርሱም። የአምላክነት ደረጃ አይደርሱም። ከአላህ እኩልም ይሁን ምንም አይነት ስልጣን የላቸው። መፍጠር አይችሉም፣ መስጠት አይችሉም፣ መከልከል አይችሉም። አስተማሪ መሪ ብቻ ናቸው አለይሂ ሰላቱ ወሰላም። ስለዚህ አላህን በአንተ እንጠይቀዋለን አንተንም በአላህ እንጠይቀሃለን ሲላቸው አንድ ሰው ነቢ ተቆጥተዋል። ወደ አላህ ማንም አማላጅ አላህ ወደ ማንም አማላጅ አይላክም አይደረግም ብላ እርሶ ካሉ አላህ ካሉ ያላቸውን ሰው ደግሞ ምነው ለአላህ ባላንጣ አቻ አደረከኝ፣ ቁል ማሻ አላሁ ወሕደሁ አላህ ብቻ ካለ በል እኔ ምን አቅማለኛ። ሶላት ያሰገዱ ረስተዋል አለይሂ ሰላቱ ወሰላም። 2 ረካ ሰግዶ አሰላምተዋል፣ 5 አድርገው አሰላምተዋል። እኔ እንደናንተው ሰው ነኝ፣ እንደምትረሱ ትረሳለሁ፣ ስረሳ አስታውሱኝ ብለዋል አለይሂ ሰላቱ ወሰላም። እዚህ የመካ ሙሽሪኮች ዝቅ እንዳደረጓቸውም ዝቅ አናደርጋቸውም፣
ብዙ አላዋቂዎች ከሚገባ በላይ እንደሰቀሏቸውም ወሚን ዒልሚከ ዒልሙ ለውሒ ወልቀለም የለውሐል መሕፉዙን ያውቃሉ። ዱንያና አኼራም የእርሶ ትሩፋት ናቸው እንዳሉት አንል ለአላህ ምን ቀረ? ነቢዩ ለውሐል መሕፉዝ ላይ ያለውን ካወቁ ዱንያም አኼራም የእሳቸው ኸልቅ ከሆነ ለአላህ ምን ቀረ? ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው፣ ነገር ግን መልእክተኛ ናቸው፣ እንታዘዛቸዋለን። ሰው ናቸው፣ አይመለኩም። አብዱን ላ ዩዕበድ ወረሱሉን ላ ዩከዘብ። መልእክተኛ ናቸው፣ አናስተባብልም፣ አንክድም፣ አናምፅም። የሰው ልጅ ናቸው ደግሞ አናመልካቸው። ሶላት በሰገደን ቁጥር አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ። ሶላት ስንሰግድ ለእሳቸው ዱዓ እናደርጋለን። ሶላት ነቢ እናወርዳለን። ፈስተቂሙ ኢለይሂ ፊታችሁን ወደ አላህ አዙሩ፣ ወደ ሌላ አትዙሩ። ስራችሁን ለሱ አጥሩ። የላከላችሁ መልእክተኛ ተከተሉ፣ ተቀበሉ። እሱም ብቻ ለምኑ። ቀጥ በሉ መንገዱ ላይ ፍላጎታችሁን፣ ዓላማችሁን፣ አቅጣጫችሁን ቀጥ ያላድርጉት ወደ አላህ ብቻ። ወለም ዘለም አትብሉ፣ ያዝለቀቅ አታድርጉ። ምሰግዱለትን ምታርዱለትን አታብዙ። በሱ ብቻ ቁሙ። እስተቂሙ ማለት የኔ ተፈለገ ዱዓ ልመናችሁ ለሱ ብቻ ይሁን፣ እርዳችሁ ለሱ ብቻ ይሁን፣ ስግደታችሁ ለሱ ብቻ ይሁን፣ መሐላችሁ ለሱ ብቻ ይሁን። እስተቂሙ ኢለይሂ ወደሱ ልብና ፊታችሁን ዓላማችሁን አዙሩ። በሱ ተብቃቁ፣ ሌላውን ሁሉ ተው። እስቲቃማ ማለት ጽናት ማለት ነው። የእስቲቃማ ሁሉ ዋና ራስ አስኳሉ ተውሂድ ላይ መጽናት፣ የአላህን ብቸኝነት አውቀው እዛ ላይ መጽናት። ከዛ በኋላ መልካም ሥራ መስራት፣ ወንጀልን መተው ላይ መጽናት። ወስተግፊሩሁ ላሳለፋችሁት ወንጀልን ምህረት ጠይቁት። ወወይሉን ሊልሙሽሪኪና በአላህ ለሚያጋሩ ወዮላቸው። አለዚነ ላ ዩእቱነ ዘካ ማን ናቸው? በአላህ የሚያጋሩ ዘካን የማይሰጡ። ዘካን የማይሰጡ ምንድን ነው? ከዚህ ዘካን የማይሰጡ ከሚለው የተፈለገው ሱራው የመካ ሱራ ነው። ዘካ መዲና ነው ግዴታ የተደረገው። ስለዚህ ሌላ ተፍሲር አለ። አንዱ ተፍሲር ይሄ ከመሆኑ ጋር አብዱላህ ብን አባስ ሌሎችም እንዳሉት አለዚነ ላ የቁሉነ ላ ኢላሃ ኢለላሁ ወሂየ ዘካቱል አንፉስ የነፍስን ዘካ ማይሰጡ ማለት ነው። ነፍሳቸውን ማያጸዱ ከምን ከሽርክ ማያጸዱ ላ ኢላሃ ኢለላህ በማለት ከፊተኛው አንቀጽ ጋር ስናስተሳስረው ግልጽ ተፍሲር ሆኖ የምናገኘው ይሄ ነው። የቁርአኑ አንቀጾቹ አገባብ አካሄድ ይሄን ነው የሚያሳይ። ወይሉን ሊልሙሽሪኪን ለሙሽሪኮች ወዮላቸው ለሚያጋሩ ማናቸው? እነሱ አለዚነ ላ ዩእቱነ ዘካ ዘካን የማይሰጡ። የምን ዘካ? የነፍስን ዘካ ማይሰጡ፣ ነፍሳቸውን ከሽርክ ቆሻሻ ማያጸዱ ማለት ላ ዩጠሂሩነ አንፉሰሁም ሚነ ሽርክ ቢተውሂድ ነፍሳቸውን ከሽርክ ቆሻሻ በተውሂድ ውሃ አጥበው ማያጸዱ ማለት ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ነፍሱን በሽርክ በኩፍር በኩራት በምቀኝነት ያቆሸሻት ተዋረደ። ከኩፍር ከሽርክ ከቢድዓ ከኩራት ያጸዳት ደግሞ ዳነ ተሳካለት። ፈቁል ሀል ለከ ኢላ አን ተዘካ ሙሳ ፍርዓውንን ሲያናግሩ የምትጠራበትን መንገድ ላሳየህ እንደ የምትጸዳበትን መንገድ በአላህ ማመን ነው አሉ። በአላህ የማያምን ሁሉ ውስጡ ቆሻሻ ነው ማለት። ኢነመል ሙሽሪኩነ ነጀስ ሙሽሪኮች ነጃሳዎች ናቸው ይላል። የሰው ልጅ ውስጡ በቆሸሸ ቁጥር ማንነቱ ይቆሻል። ከዛ አልፎ ውጫዊ ቆሻሻም ይታይበታል። ኢብኑ አልቀይም ኢጋተቱል ላህፋን የተሰኘው ክታባቸው ላይ እንዳሉት የሰው ልጅ ውስጡ በኢማን በተቅዋ በኢሕሳን በተውሂድ በኢኽላስ በተሞላ ቁጥር ከሱ የሚወጣ ሽታ ራሱ እንደዛ የጠራ ያማረ ይሆናል። ውስጡ በሽርክ በኩፍር በቢድዓ በወንጀል በተሞላ ቁጥር ደግሞ ከሱ የሚወጣ ሽታም የሚከረፋ ይሆናል ብለዋል። ኢዘን الذين لا يؤتون الزكاة ነፍሳቸውን ከሽርክና ከመጥፎ ስነ ምግባር ማያጸዱ ማለት አንድ ተፍሲር ነው። ሌላኛው ተፍሲር ዘካን ማይሰጡ ማለት ነው። ዘካን የማይሰጡ ማለት ዘካ የተደነገገው መዲና አይደለም ወይ? በመሰረቱ አው መዲና የተደነገገው ዝርዝር ህግጋቱ ነው መዲና የተደነገጉት የተብራሩት። መሰረተ ሐሳቡ መካም ታዟል። ልክ እንደ ሶላት መጀመሪያ አካባቢ ፈጅርና ዐስር ነበር የተደነገገው ትንሽ ሶላት። ከዛ በኋላ ተሟልቶ ህግጋቱ የተብራሩት መዲና ወደ መዲና ሊሰደዱ 1 ዓመት ከምናምን ሲቀረው 5 ሶላት የሚሆን 2 ዓመት ከምናምን አካባቢ
ሲቀረው ሙሉ 5 ሶላት የሚሆን። ስለዚህ የዘካ ሐሳቡ መካም ተነስቷል። በስፋት የተብራራው ግዴታ የሆነው አሁን ባለው መልኩ መዲና። እዚህ መካ ተጀምሮ ስለነበረ ነው ይሄ ተባለዋል። አይደለም ግዴታ የሆነን ወጪ ማያደርጉ ማለት ነው። ዋጅብ የሆነን ወጪ ማያደርጉ፣ ያለባቸውን ብድር የማይከፍሉ የማይመልሱ፣ የገቡትን ቃል የማይሞሉ፣ በአላህ መንገድ ወጪ የማያደርጉ ማለት ነው። ከዚህም በተጨማሪ ማንኛውንም ስራቸውን ማያጸዱ፣ ጥርት ያለ ስራ ማይሰሩ፣ ነካ ነካ የሚያደርጉ፣ ለታይታ የሚሰሩ ወሁም ቢልአኺረቲ ሁም ካፊሩን፣ እነሱ በአኺራ የካዱ ናቸው። በአኺራ ስለካዱ ነው፣ ትክክለኛውን ኢማን ስላላመኑ ነው ጸባያቸው የተበላሸው፣ ስራቸው የተበላሸው፣ ኢኽላስ የጎደለው። ነዑዙ ቢላሂ ሚን ዛሊክ። ኢነ ለዚነ አመኑ እነዚያ በአላህ ያመኑ ወዐሚሉ ሷሊሓቲ መልካም ስራዎችንም በብዛት የሰሩ ለሁም አጅሩን ገይሩ መምኑን ለነሱ የማይቋረጥ ምንዳ አለላቸው። ያመኑና መልካም ስራ የሰሩ በአላህ ማመን፣ በመላእክቶች ማመን፣ በአኺራ ማመን ኢላ አኺሪሂ የሚያካትት ነው። ወዐሚሉ ሷሊሓት ማመን ብቻ አይበቃም፣ መልካም ስራዎችን ይሰሩ። ማመኑም መልካም ስራ መስራቱም ኢኽላስ ሊኖረው ይገባል። በነቢዩ ሱና መሰረት መሆን አለበት። ይሄን ያሟሉ ይህ ላይ ጸንተው የሞቱ ለሁም አጅሩን ገይሩ መምኑን ማይቋረጥ ምንዳ አለላቸዋል። ማይቀንስ ማይቋረጥ ማይቀንስ ተቆጥሮ ተሰፍሮ ሳይሆን እንዲሁ ዝም ተብሎ የሚሰጥ ቋሚ ምንዳ አለላቸው። ማኪቲነ ፊሂ አበዳ አጣን ገይረ መጅዱድ ጀነት ማለት ነው። ማይቋረጥ ምንዳ ምንድነው? ጀነት። እዚህ መልካም ስራቸውን ኢማናቸውን አሟልተው እስከ ሄዱ ድረስ። አሱዲ ረሕመቱላሂ ዐለይህ ይህ አንቀጽ የወረደው የፊተኛው ተፍሲር እንዳለ ሆኖ በተጨማሪ በጤንነታቸው ጊዜ መልካም ስራ ሲሰሩ ቆይተው ከጊዜ በኋላ ታመው መልካም ስራ መስራት ያቃታቸው ሰዎችን በተመለከተ ነው የወረደው። በጤንነቱ ጊዜ ሱና ጾም የሚጾም ሱና ሶላቶች የሚሰግድ ብዙ ኸይር ስራ የሚሰራ ሰው ታሞ ህመም ካሰረው ያ መልካም ስራ ሁሉ ይጓዝለታል፣ አይቋረጥም አጅሩ። እንደዚሁ ደግሞ በጉዞ ምክንያት አንዳንድ ኢባዳዎችን ከቀነሰ ይሄ ኢባዳው ይቀጥልለታል። ይሄን የሚያጠናክር ኢማም አሕመድ የዘገቡት አስሉ ቡኻሪ ውስጥ ያለ ሐዲስም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያዬ ጥሩ አቋም ላይ ከነበረ መልካም ስራ የሚሰራ ወንጀልን የሚጠነቀቅ ከነበረ ከዛ በኋላ ثم مرض ከታመመ ለመላኢካው አላህ ይለዋል፣ ምን ይለዋል? اكتب له مثل عمله اذا كان طليقا ሳይታመም ነፃ በነበረበት ጊዜ ይሰራው የነበረውን አይነት መልካም ስራ ሁሉ በየቀኑ ጻፍለት። እስከ መቼ? መልካም ስራ ጻፍለት በየዕለቱ ጤነኛው ነው ሲሰራ የነበረውን እስኪሞት ድረስ ወይም ከህመም እስር እስከፈታው ድረስ ጻፍለት፣ ስራውን አታቋርጥበት ይባላል። ስለዚህ መልካም ስራ አንዴ ከተጀመረ እስከ መጨረሻ ሰራለሁ ተብሎ ከተነየተ ሲታመሙ፣ ጉዞ ሲወጡ፣ ጉዞ ሲሄዱ አንዳንድ ነገሮች መቅረታቸው አጅርን አያሳጣም። በተቃራኒው ደግሞ የመስራት እድል ያለው ምንም የማይሰራ ሰው የሚያገኘው ነገር የለም፣ ባለመስራቱም ይወገዛል። ከዚህ በተቃራኒ ደግሞ የወንጀልን በር የከፈተ ለሰዎች ወንጀል ያስተማረ ወንጀል ያሳየ እሱ ባይሰራው ከሱ ወንጀሉን ተምረው ሰዎች በሰሩ ቁጥር ወንጀሉ ይጻፍበታል። ሸታና በይነ ሀዛ ወዳ ቁል ነቢያችን ሆይ በላቸው አይነኩም ለተክፍሩና እናንተ ትክዳላችሁ እንዴ በለዚ ኸለቀል አርደ ፊ የውመይን ምድርን በሁለት ቀናት ውስጥ በፈጠረው ጌታ ሰፊዋን ግዙፏን ምድር በሁለት ቀን የፈጠረ አላህ እንዴት በሱ ትክዳላችሁ? እነዚህ ሁለት ቀኖች እሁድና ሰኞ ናቸው። ቡኻሪ ላይ ባለ ዘገባ እንደተነገረ እሁድና ሰኞ በአንድ ቅጽበት መፍጠር ይችላል። ሁለት ቀን አያስፈልግም ነበር፣ ግን ሰብርን ለማስተማር ሂደትን ለማስተማር ያሰብኩት በአንድ ቅጽበት ካልሆነ እንዳትል ኃያሉ አላህ እንኳ ሰማይ ምድርን ሁን ብሎ መፍጠር እየቻለ በሁለት ቀን ነው የፈጠረው። እሱ ብቻ ነው የፈጠረው። እንዴት በሱ ትክዳላችሁ? የአላህን ሐቅ ለሌላ ለምትሰጣላችሁ፣ ለምን ታሻርካላችሁ? ወተጅዐሉነ ለሁ አንዳዳ እንዴት ለሱ ባላንጣን ታደርጉለታላችሁ? ከሱ እኩል የፈጠረ ማንም ካለመኖሩ ጋር ዛሊከ ረቡል ዓለሚን ይህ የዓለማትና የምድር ጌታ ፈጣሪ ነው አላህ ተባረከ ወተዓላ። እሱ ውጪ ሰማይ ምድርን የፈጠረ ሚንከባከብ የለም። እዚህ ሙሽሪኮችን አላህ እየተቸም ሰማይ ምድርን የፈጠረው አላህ
ውስጡ ላይ ያሉ ነገሮችን ሁሉ ያስገኘው እሱ ብቻ ነው። ታዲያ ለሱ ለምንድነው ሸሪክ አጋር የምታደርጉለት? በአላህ ብቻ ለምን አትብቃቁም? የምታመልኳቸው አማልክት ከእንጨት ከድንጋይ ራሳቸው የሰራችኋቸው ሰማይ ምድርን ፈጥረዋል ወይ? አንዲትን ጠብታ ውሃ ማስገኘት ይችላሉ ወይ? ነፍስ ሰጥተዋል ወይ? ልጅ ሰጥተዋል ወይ? ይሄን የማድረግ አቅም ከሌላቸው ለምንድን ነው ከአላህ እኩል የምትገዟቸው? ወጀዐለ ፊሃ ጌታ አላህ ምድር ላይ ያደረገ ረዋሲያ የጸኑ ተራራዎች ማይናዱ ቅያማ እስኪመጣ ድረስ ጸንተው የሚቀጥሉ ምድርን ወጥረው የሚይዙ ረዋሲ ጽኑ ተራራዎችን አደረገ። ሚን ፈውቂሃ ከምድር ላይ እንዳትናጋ እንዳትንቀጠቀጥ ቅያማ ሲቆም ምድር ስለምትሰባበር ቀድሞ ተራራዎችን አላህ ያስወግዳቸዋል። ወባረከ ፊሃ ምድር ላይ በረከትን አስገኘ፣ ኸይርን ነገር አበዛ። በረካ ማለት ኸይርና መልካም ነገር ማለት ነው። ወባረከ ፊሃ ምድር ላይ ኸይርና በረካን መልካምን ነገር አደረገ። ምን በማድረግ ወንዞችን፣ ፏፏቴዎችን፣ ባህርን፣ ዛፍን፣ ፍራፍሬን በመፍጠር ለመዝራት ለመትከል ምቹ በማድረግ ምድርን በረካ አደረገ። ይሄ አላህ ስራ። አንድ ፍሬ ስንዴ ተዘርቶ 70-80 ሆኖ ታነሷል። አንዲትን ችግኝ አቮካዶ ወይም ብርቱካን ወይም ቡና ዘርተህ ተክለህ ለረጅም ጊዜ በየጊዜው ምርት የሰበሰብክ ትጠቀማለህ። ማን ነው ይሄን ያመቻቸው? አላህ። ያንተ ብልጠት፣ ያንተ ጉልበት፣ ያንተ ስልጠና አይደለም ይሄን ያደረገ። ወቀደረ ፊሃ አቅዋተሃ እሷ ላይም ምግቦችን አደረገ። አቅዋተሃ ምግቡን ወደ ምድር ወደ መሬት መለሰው። ቀደረ ወሰነ፣ አደረገ፣ አስገኘ፣ መጠነ ማለት ነው። ለሰው ለእንስሳት የሚያስፈልግ ነገር ቁት ይባላል። ቀለብ ማለት ምድር ላይ ቀለብን ያደረገው አላህ። ቀለብን ለማምረት ምቹ ያደረጋት አላህ ነው። እንደዚህ አይነት የአላህ ስጦታዎችን አስታወሰን ለልባችን በነገርነው ቁጥር ለአላህ ያለን ውዴታ ይጨምራል። ለአላህ ያለን ፍራቻ ይጨምራል። ምን ለብሰው ልብስ ከየት ነው የመጣው? ምን በላው ምግብ ከየት ነው የመጣው? የተነፈሰው አየር ከየት ነው የመጣው? የተነፈሰበት ሳምባ ከየት ነው የመጣው? ሁሉም ከአላህ ዘንድ። ታዲያ ለምን አልወደውም? ለምን አልፈራውም? ለምን አልታዘዘው? ያለሱ እኮ እኔ ምንም አይደለሁም ማለት ነው እንላለን። ከኢክሪማና ከضحاك እንደተነገረው ወቀደረ ፊሃ አቅዋተሃ ማለት በየሀገሩ ከሀገሩ ጋር የሚሄደን ቁት ቀለብ ምግብ የፈጠረ አላህ ነው። ምን ማለት ነው? አንድ ሀገር ላይ የሚገኝ የምግብ አይነት ሌላ ሀገር ላይ አይገኝ። አንድ ሀገር ላይ የሚገኝ የምርት አይነት ሌላ ሀገር ላይ አይመርትም። ለምን ይሄን አደረገ? ሰዎች እርስ በርሳቸው ይጠቃቀሙ ዘንድ። አንዱን አይነት ምግብ ሁሉም አይነት ሰው ሁሉም አይነት ገበሬ አርሶ አደር መስራት ማምረታቸው ሰዎች እርስ በርሳቸው መጠቃቀም ይችሉ የነበረውን ያስቀራል፣ እንዲብቃቁ ያደርጋል። አሳምረው ደግሞ አይችሉ። የሰው ልጅ ውስን ነገር ነው የሚችል። ሁሉን የሚችለው አላህ ብቻ። እድሜው ውስን ነው፣ ችሎታው ውስን ነው። አንድ ሀገር ላይ ያለው ሌላ ሀገር ላይ የለም። ሰዎች እርስ በርሳቸው ከሀገር የተዘዋወሩ ይረዘቁ ዘንድ። ስለዚህ ምድር በሙሉ የሰው ልጆች ናት። ሊያጠቧት አይገባም። ይሄ የኔ ሀገር ነው፣ ይሄ ያንተ ሀገር ነው፣ እኔ ሀገር እንዳትመጣ፣ የሱ ሀገር እንዳትሄድ፣ የኛን ሀገር ምርት ሌላ ሀገር አትወሰድ፣ የኛን ሀገር ምርት አንተ አትብላ ሊባል አይገባም። ሙሉ ምድር የአላህ ነው። ሙሉ የአላህ ባሮች የትም ሆነው አላህ የረዘቃቸውን ሊበሉ ምድርን ሊያለሙ ሊጠቃቀሙ ይገባል። ወቀደረ ፊሃ አቅዋተሃ ከከልቢ እንደተነገረው አንዳንድ ሀገሮች ላይ ሁብዝ ለእንጀራ፣ ለዳቦ፣ ለቂጣ የሚሆንን ነገር አላህ ያበቅላል። አንዳንድ ሀገር ላይ ደግሞ እንደ አሳ መሰል ያሉ ነገሮችን እንዲያመርቱ ያደርጋል። አንድ ሀገር ላይ አሳ አለ፣ ሌላ ሀገር ላይ ደግሞ ከአሳ ጋር የሚበላ ቂጣ መሰል ነገር የሚጋገርበት ምርት ይመጣል። አንድ ሀገር ላይ ቡና ይመርታል፣ ሌላኛው ሀገር ላይ ፍራፍሬ ይመርታል፣ ሌላኛው ላይ ጥራጥሬ ይመርታል። ሁሉም ሀገር ላይ በተወሰነ መልኩ ሊመርት ይችላል፣ ግን በጥራት በስፋት የሚታወቅ ሀገር ይኖራል። የገሌ ሀገር ገብስ፣ የገሌ ሀገር እንዲህ ሀገር ስንዴ፣ እንዲህ አይነት ሀገር በግ፣ እንዲህ አይነት ሀገር ምናምን ያሉ ሰዎች ያውቃል። ይሄን ቀድሞ አላህ ራሱ ምን አድርጎታል? ቀድሮታል፣ መጥኖታል። ፊ 4 አያሚ በ4 ቀናት ውስጥ
ምድር ውስጥ የሚያስፈልጉ አቅዋቶችን፣ ቀለቦችን፣ ምግቦችን መጠነ ወሰንን። 4 ቀን የተባለው እሁድና ሰኞን ጨምሮ መሬት በመሰረቱ የተፈጠረችበትን 2 ቀን ጨምሮ በ2 ቀን መሬትን አላህ ፈጠረ። እሱ በሚያውቀው መልኩ በአንድ ቀን በቅጽበት መፍጠር ይችላል። ነገር ግን በ2 ቀን ምድርን ፈጠረ። ከዛ በኋላ አቅዋተሃ ምድር ላይ ያሉ ለሰው ለእንስሳት የሚያስፈልጉ የምግብ የቀለብ አይነቶችን በተጨማሪ 2 ቀኖች 2ቱ ሲደመሩ 2 እና 2 في 4 أيام በ4 ቀናት ውስጥ ማክሰኞና ዓርብ ምድር ላይ የሚፈጠሩ ነገሮችን ፈጠረ፣ አመቻቸ። ሰዋء للسائلين ለጠያቂዎች የተስተካከለ ሲሆን በ4 ቀን ውስጥ ምድርን ሙሉ አደረገ አላህ። የማይጨምር ማይቀንስ ጉድለት የሌለበት ምድርን ራሷን የተስተካከለች አደረገ። ሰዋኡን ሰዋኢን በሶስቱም ተቀርቷል። አንጻራዊ የሆነ ደግሞ የማዕና ለውጥ ይኖረዋል። የተስተካከለ መልስ ነው ይሄ ለሳኢሊን ለጠየቁም ላልጠየቁም። እንደዚሁ ደግሞ የምድር ጥቅሟ ለሚጠይቁም ለማይጠይቁም ነው። አንዳንድ ሰዎች ከምድር ላይ የሚበቅሉ ነገሮችን በጉጉት ይጠይቃል። የዘራሁትን አብቅልልኝ፣ የምሄድበትን ጋር አድርግልኝ፣ ኒዕማዬን ጠብቅልኝ ይላል። ለነሱም የምድር አገልግሎት እኩል ነው። ይሄ ነገር ገብቷቸው አስጨንቋቸው ለማይጠይቁም ጭምር ይላል። ሰዋአን السائلين ሌሎች አንቀጾች ላይ ሰማይ ምድርን በ6 ቀን ፈጠረ ይላል። 6ቱ ቀን እዚህ ተብራርቷል። አንዳንድ በርካታ አንቀጾች ላይ في 6 أيام ብቻ ነው፣ 6 ቀን ነው። 6ቱ ቀን ውስጥ ምድርን በ2 ቀን ፈጠረ። ውስጧ ላይ ያሉ ነገሮችን በ2 ቀን ፈጠረ። ከዛ በኋላ ቀጥሎ ባለ አንቀጽ እንደሚብራራው ثم استوى إلى السماء ሰማይን فسواهن في يومين በ2 ቀን ሰማይና ሰማይ ላይ ያሉ ነገሮችን ፈጠረ። በዚህም በ6 ቀን ሰማይ ምድርን በመካከላቸው ያሉ ነገሮችን አጠናቀቀ። ቀጥሎ ባለው አንቀጽ ይበልጥ ይብራራል። በአንዳንድ አንቀጾች ምድርን ሰማይን ከምድር በፊት እንደፈጠረ ያሳያል። አብዱላህ ኢብኑ አባስ እንደተጠየቀው ቡኻሪ ላይ እንዳለው ለዚህ መልስ ሰጥተዋል። አስሉ ትክክለኛው ቀድሞ አላህ ሰማይ ምድርን የፈጠረ ከዛ በኋላ ነው ሰማይን የፈጠረ። አንቱም አሸዱ ኸልቀን አም السماء بناها رفع سمكها فسواها فأغطش ليلها وأخرج ضحاها والأرض بعد ذلك دحاها ይላል። ሰማይን መፍጠሩን ነግሮ ከዛም ምድርን መዘርጋቱን ይናገራል። ይሄ ከዚያ አይጋጭም ወይ? ምድርን ፈጠረ ከዛም ሰማይን ከሚለው አይጋጭም። ምክንያቱም ከሰማይ በኋላ የሆነው ምድርን መዘርጋቱ ውስጧ ላይ ያለውን ነገር ማመቻቸቱ። ምድርን ራሷን ካልነበረችበት ቀድሞ እሁድና ሰኞ አስገኘ። ከዛ በኋላ ሰማይን ፈጠረ በ2 ቀን። ከዛ በኋላ ምድር ውስጥ ያሉ ነገሮችን ደግሞ በሌላ ተጨማሪ 2 ቀኖች አመቻች። ወልአርض بعد ذلك دحاها دحي ማለት መዘርጋት ማመቻቸት ማለት ማስገኘቱን ቀድሞ አስገኘ ምድርን። ከዛ በኋላ ግን በሌላ ዙር ምድር ውስጥ ያሉ ነገሮችን አሟልቶ ፈጥሯል። ተባረከ ወተዓላ هذا والله تعالى أعلم። የዛሬ ድርሳችን በዚያ በቃል። ወቢላሂ التوفيق። السلام عليكم።